President Trump says there are no talks or conversations with Iranian officials aimed at ending the almost 6-month conflict with Iran. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ምንም አይነት የውይይት እቅድ የለም አሉ። ኢራንና ኦማን በሆርሙዝ ሰርጥ ላይ ባደረጉት ስምምነት የተነሳም የፋርስ ምድር ውጥረት አይሏል። ትራምፕ የሆርሙዝ ሰርጥ ክፍት ሆኖ አገልግሎት እየሰጠ ይገኛል ቢሉም ቴህራን ግን ስትራቴጂካዊው የውሃ መስመር አሁንም ለባህር ትራንስፖርት ዝግ መሆኑን ገልጻለች። ይህ የሀገራቱ የተቃርኖ መግለጫ በቴህራንና ዋሽንግተን መካከል ያለውን የመቀራረብ ፍላጎት እየመነመነ ስለመምጣቱ አመላካች ሆኖ ተወስዷል። ትራምፕ ኢራን ነጭ ባንዲራ በማንሳት መሸነፏን ካላመነች ብሎም እጅ ካልሰጠች ከባድ ጥቃት ይጠብቃታል ማለታቸውም በፔንታጎንና በአብዮታዊ ዘቡ መካከል ወደ ጦርነት ለመግባት አዝማሚያዎች ስለመኖራቸው አመላካች ነው። ይህ በሁለቱ ሀገራት መካከል ያለው የዲፕሎማሲ ውጥረት ዳግም ማየሉን ተከትሎ ውጥረቱን ለማርገብ የተያዘው ተስፋ በማስቆረጡ ምክንያት የዓለም የነዳጅ ዋጋም ጭማሪ አሳይቷል። ይህም የፖለቲካ ለመረጋጋት የኢኮኖሚን እንቅስቃሴ ምን ያህል እንደሚያናጋው መገመት አያዳግትም። ኢራንና ኦማን በሆርሙዝ የባህር መስመር የመርከቦች እንቅስቃሴን በጋራ ለማስተዳደር የሚያስችል ስምምነት ላይ ለመድረስ ተቃርበናል ባሉበት ወቅት ትራምፕ ሆርሙዝን የግዛታችን አካል እናደርገዋለን ማለታቸው የሰላም በር ከወዲሁ ተዘግቷል የሚል ትርጓሜንም ፈጥሯል። የአሜሪካ መንግስት ኢራንና ኦማን ሆርሙዝን በጋራ ለማስተዳደርና በሚያልፉ መርከቦች ላይ ክፍያ ለመሰብሰብ ባቀዱት የስምምነት አካል ላይ ተቃውሞ እንዳለው መግለጹም ለውጥረቱ መባባስ ተጨማሪ ገፊ ምክንያት ነው ሲሉ ተንታኞች ይናገራሉ። የኢራን ተደራዳሪዎች በበኩላቸው አሜሪካም ቀደም ሲል የገባቻቸውን ቃል ኪዳኖችና የኢኮኖሚ ማዕቀቦችን እስካላነሳች ድረስ ሆርሙዝ ክፍት እንደማይሆንና ዝግ ሆኖ እንደሚቀጥል ማረጋገጣቸው የወደፊቱን የፋርስ ምድር ጦርነት አይቀሬነት ያሳያል። ሙስካትና ቴህራን በሆርሙዝ ላይ የሚንቀሳቀሱ የንግድ መርከቦች የሚያልፉበትን አዲስ ጂኦግራፊያዊ መስመርና ካርታ ለመወሰን ስምምነት ላይ ደርሰዋል። መርከቦች ወደ ባህር ሰርጦ ሲገቡ ለኢራን ቅርብ በሆነው መስመር፣ ሲወጡ ደግሞ ለኦማን ቅርብ በሆነው መስመር እንዲያልፉ ተስማምተዋል። ተጨማሪም ስምምነቱ ሁለቱ ሀገራት የሆርሙዝን እንቅስቃሴ በጋራ እንዲያስተዳድሩ፣ ደህንነቱን እንዲያስጠብቁና የየሀገራቸው ሉዓላዊነት በሚጠብቅ መልኩ የንግድ መርከቦችን ማስተላለፍ እንዲችሉም ያለመ ነው። የኢራን የውጭ ጉዳይ ሚኒስቴር እንዳስታወቀው ሁለቱ ሀገራት ከካርታው ስምምነት በተጨማሪ የጋራ አቋም የሚያንጸባርቅ መግለጫ በማዘጋጀት ላይ ናቸው። ይህን ተከትሎም የአሜሪካ መንግስት ኢራን በሆርሙዝ የባህር መስመር ላይ ቁጥጥር እንዲኖራት ወይንም በሚያልፉ መርከቦች ላይ የማለፊያ ክፍያ እንድትሰበስብ የሚያስችል ማንኛውም ስምምነት እንደሚቃወም ይፋ አድርጓል። ኦማን ከኢራን ጋር የምታደርገው ስምምነት አሜሪካ በኢራን ላይ የጣለችውን የባህር ላይ ከበባና የዲፕሎማሲ ጫናም የሚያስተጓጉል ከሆነ በኦማን ላይ ወታደራዊ እርምጃ ወስዳሉ ሲሉ ትራምፕም አስጠንቅቀዋል። ኢራን ሆርሙዝ ክፍት የሚሆነውና የቀደመው የንግድ እንቅስቃሴ የሚመለሰው አሜሪካም የምታደርገውን ወታደራዊ ከበባና ማዕቀቦችን ስታነሳ ነው ማለቷም የትራምፕን የቅርብ ጊዜ የፖሊሲ ወይንም የአቋም መለዋወጥ የሚያሳዩ ናቸው ይላሉ ተንታኞች። ትራምፕ አሜሪካም ከኢራን እስላማዊ አብዮታዊ ዘብ IRGC ጋር በድብቅ ውይይቶች እያደረገች እንደሆነ ተናግረው የነበረ ቢሆንም ቴህራን ግን ይህንን የትራምፕን አስተያየት አስተባብላለች የሚል መረጃም ተጋርቷል። ሆርሙዝ በፋርስ ባህረ ሰላጤና ኦማን ባህር መካከል የሚገኝ ለዓለም አቀፍ የኃይል አቅርቦትና ኢኮኖሚ እጅግ ወሳኝ የሆነ የባህር መተላለፊያ ነው። በዚህ ስትራቴጂካዊ መስመር ላይ ያለው ውጥረት ረዥም ታሪክ ያለው ነው ይላሉ ምሁራን። የጂኦፖለቲካዊና ኢኮኖሚያዊ አስፈላጊነት እንዲሁም የኢራንና አሜሪካ ታሪካዊ ፍጥጫ በዚህ ቀጠና ላይ ጎልቶ የሚወጣም ክስተት ነው። ኢራን በምዕራባውያን ሀገራት በኩል የሚጣሉባትን የኢኮኖሚ ማዕቀቦችና የወታደራዊ ጫናዎችን ለመመከት የሆርሙዝን የባህር መስመር የመዝጋት ወይንም የማስተጓጎል ዛቻን እንደ ዋናም የፖለቲካና የደህንነት ካርድ ብሎም እንደ ጂኦፖለቲካዊ ጫና ትጠቀምበታለች። ሌላው ታሪካዊ የነዳጅ መርከቦች ጦርነት በፈረንጆቹ 1980 በኢራንና ኢራቅ ጦርነት ወቅት ሁለቱም ሀገራት በባህር መስመሩ የሚያልፉ የነዳጅ ጫኝ መርከቦችን በማጥቃት የንግድ መስመሩን አስተጓጉለውት ነበር። ይህ ታሪክ በየጊዜው በሚነሱ አዳዲስ ውጥረቶች ወቅትም ይደገማል። አሁን ላይ ኦማን የባህር መስመሩን ከኢራን ጋር የምትጋራ ጎረቤት ሀገር ስትሆን በምዕራባውያንና ኢራን መካከል የሚነሱ ግጭቶች ለማስታረቅና ውጥረቶችን ለማርገብ ሁልጊዜም ገለልተኛም የሽምግልና ሚና ስትጫወት መቆየቷም የሚዘነጋ አይደለም። በኢራንና ኦማን መካከል የሚደረጉ የጋራ የባህር ላይ ስምምነቶች ዓላማቸው የባህር መስመሩን ደህንነት ማስጠበቅ ቢሆንም አሜሪካና ምዕራባውያን አጋሮቿ ግን ኢራን በቦታው ላይ የጎላ ቁጥጥር እንድታገኝ ያደርጋል በሚል በስጋት ይቃወሙታል። በየካቲት 28 2026 የተነሳ ወታደራዊ ግጭት ተከትሎ በአሜሪካና ኢራን መካከል ያለው ውጥረት አሁንም ሊበርድ አልቻለም። ምንም እንኳ በተካሄዱት የአስታራቂነት ጥረቶች የተደረሰው ጊዜያዊ የተኩስ ማቆም ስምምነት መጠነ ሰፊ ጥቃቶችን ቢያስቆምም ሁለቱ ሀገራት የብቀላ ጥቃቶችን መሰናዘራቸውን በመቀጠላቸው በሆርሙዝ ቁጥጥር ላይ በመፋጠጣቸውና ዘላቂ የሰላም ስምምነት ላይ ለመድረስ በመዘግየታቸው የተኩስ አቆም ስምምነቱ አሳሳቢ በመሆን ቀጥሏል። Well, today President Trump claimed the Strait of Hormuz is now United States territory.